የዛሬው ጉያ ምን ላይ ነው? የዛሬው ጉያ አንዲት ድንግል ላይ ነው። አሃቲ ድንግል ላይ ነውና እስቲ ከጠንካራ ጎኑ እንጀምር። እንደዚህ ገዘፍ ያለ ወፍራም መጽሐፍ ለመጻፍ ድፍረት ብቻ በቂ መሆኑን የተማርኩት። እንዴት ይሄ የጾታ ለውጥ ብቻ ተደርጎበት የእግዚአብሔር ምስጋና ለፍጡር የተሰጠበት መሆኑን እንመለከታለን። እመቤታችን ያደረገችውን የሚያደርግ ማንም የለም። የድርጊቱ ባለቤት ማርያም እንደሆነች በማስመሰል እግዚአብሔርን ከጨዋታ ሲያስወጡት ትመለከታለህና ከዚህ በላይ ታዲያ ደፋር መሆናል ከቅድስናዋ የተነሳ እግዚአብሔር በእርሱ ያደረገውን ታላቅ ነገርም በማንም አላደረገውም ይላል። መስተካከል እኮ አይደለም የሚጣል አሃቲ ድንግል ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ዛሬ አንድ ማስታወቂያ ለመናገር በዚህ ተገኝቻለሁ። እንግዲህ እንደምታውቁት ሜሎስ የሚለው ዩቲዩብ እንግዲህ የተለያዩ ትምህርቶች ስናስተላልፍበት ቆይተናል። አሁን ላይ ግን ከዚህ በፊትም ነግሬያችሁ ነበር ዩቲዩባችን የተለያየ ስትራይኮች ስላሉበት ወደፊት በዚህ ዩቲዩብ ላንቀጥል እንችላለን። አናቅም መቼ ሊዘጋ እንደሚችል አናቅም እና ዋርኒንጎች ስላሉበት ምናሰብን ባካፕ ዩቲዩብ ለመክፈት አስቤያለሁ እና ያ ዩቲዩብ ቲዮሎጂ ክላስ ነው የሚለው። ስለዚህ እዛ ዩቲዩብ ላይ ገብታችሁ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እዛ ዩቲዩባችን ላይ ስሙ ራሱ እንደሚናገረው ቲዮሎጂ ክላስ ነው የሚለው። ስነ መለኮታዊ ትምህርቶችን ወደ እናንተ እናደርሳለን ማለት ነው። በተለይም ዶክትሪናል የሆኑ ሀሳቦች ላይ በጣም ፎከስ አድርገን እንሰራለን። የሆነ ጊዜ ላይ ይሄ ሜሎስ ዩቲዩብ ቢዘጋ እንኳን ባካፕ ስላለን በዛ እንቀጥላለን ማለት ነው። ስለዚህ ሁላችሁም እየሄዳችሁ ያንን ዩቲዩብ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃለሁ። እሱን ደግሞ ሰብስክራይብ እንድታደርጉ ደግሞ አሁን ነው የምጠይቃችሁ፣ ምክንያቱም ሊረሳ ይችላል እና እዚህ እንደምታዩት ሎጎ ይሄን ይመስላል። ቲዮሎጂ ክላስ ይላል። ገብታችሁ አሁን 30 ሰከንድ አይፈጅም። ስለዚህ አሁን ሂዱና ዩቲዩባችሁ ላይ ጻፉት፣ ይሄን ቲዮሎጂ ክላስ የሚለውን ጻፉትና ይሄን ሎጎ ታገኙታላችሁ ማለት ነው። ይሄን ሎጎ ስታገኙት ምን አድርጉት? ሰብስክራይብ አድርጉ፣ የደወሏን ምልክት ተጫኑ። ስለዚህ ልክ 1000 ሰብስክራይብ ስንደርስ ቪዲዮ እንለቃለን ማለት ነው እና አሁን እየገባችሁ ያው እየጠበቅኩ ነው። ቶሎ በሉ። ቲዮሎጂ ክላስ የሚለውን ይሄን ሎጎ ስታገኙ ምን አድርጉት? ሰብስክራይብ አድርጉ ማለት ነው። ተከታታይ የሆነ ትምህርተ ሥላሴን፣ ነገረ ክርስቶስን፣ ነገረ መንፈስ ቅዱስ፣ የጸጋ ስጦታ እና አጠቃቀሙ ምን ይመስላል የሚል ሰዎችንም እያመጣን ከነሱ ጋራ በቃ ትክክለኛ የሆነ ቲዮሎጂ ክላስ ስነ መለኮታዊ ትምህርቶችን ወደ እናንተ ስለምናደርስ ካሁኑ ቶሎ ሰብስክራይብ አድርጉትና እንደው በሁለት ቀን ውስጥ 1000 ሰብስክራይበር እንድታስገቡት በጌታ ፍቅር ጠይቃለሁ። የኛው ዩቲዩብ እንግዲህ ጥሩ ከሆነ በዚሁ እንቀጥላለን። ድንገት ግን ከተዘጋብን ወደዛ መሄዳችን ግድ ስለሚሆንብን ሰብስክራይብ እያደረጋችሁ እንድትቆዩ እንድትጠብቁን በጌታ ፍቅር ጠይቃለሁ። ጸጋ ይብዛላችሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ከመጽሐፍት ጉያ የተሰኘውን መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ የተለያዩ መጽሐፍቶችን እያመጣን ጥሩ ጎናቸውና ደግሞ ደካማ ጎናቸውን ከመጽሐፍ ቅዱስ አንፃር የምንዳስስበት መርሃ ግብራችን ነው። ዛሬም እንግዲህ ከወዳጄ ከቴዲ ጋር ያለ ነው። ዛሬ የምናየው መጽሐፍ አሃቲ ድንግል የተሰኘውን መጽሐፍ ይሆናል። በአባ ገብረ ኪዳን ግርማ የተዘጋጀው ማለት ነው። ቴዲሾ እንኳን ደህና መጣ። ቴንኪው ሚላይ እንኳን ደህና ጠበቃት። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም ነው? ሁሉ መልካም፣ ክብር ይስፋ ለመድኃኒዓለም። የዛሬው ጉያ ምን ላይ ነው? የዛሬው ጉያ አንዲት ድንግል ላይ ነው። አሃቲ ድንግል ላይ ነውና እንግዲህ ይህ መጽሐፍ በብዙ ኦርቶዶክሳውያን ዘንድ የሚታወቅ መጽሐፍ ነው። ምክንያቱም ጸሐፊው በጣም ስለሚታወቁ አባ ገብረ ኪዳን ግርማ ናቸው የጻፉት። እንግዲህ ተለቅ ያለ መጽሐፍ ነው። በጣም ትልቅ መጽሐፍ ነው። ዋጋው 1100 ብር ይላል። በዶላር ደግሞ $90 ይላል። አሁን ጨምሮ ሊሆን ይችላል። አሁን ድጋሚ ከታተመ ይጨምራል። በደም ይጨምራል። ወደ 628 ገጽ የሚጠጋ መጽሐፍ ነውና እስቲ ከጠንካራ ጎኑ እንጀምር። የመጽሐፉ ጠንካራ ጎኑ ነው። ከዚህ መጽሐፍ የተማርኩት ምን መሰለህ? እሺ እንደዚህ ገዘፍ ያለ ወፍራም መጽሐፍ ለመጻፍ ድፍረት ብቻ በቂ መሆኑን የተማርኩት። እንዴት? ጸሐፊው አንድም መሬት የረገጠ እውነት የሌለው ይልቁንስ ሲጀመር ማለት ምዕራፍ 1 ሲባል አይደለም ምስጋና ከሚለው ገጽ ጀምሮ እስከ መጨረሻው ድረስ ምንም እውነት የሌለው በሙሉ ሰውየው ደፋር መሆናቸውን ብቻ ያሳዩበት መጽሐፍ ነው። መጽሐፍ ቅዱስ ሲጠቅሱም ይሁን አሁን ለምሳሌ ጥቂት የመጽሐፍ ቅዱስ ምንባባት እንመለከታለን። መጽሐፍ ቅዱስ ሲጠቅሱም ይሁን ሌሎች መረጃዎችን ሲያቀርቡ ድፍረት ብቻ ያላቸው መሆኑን እሱን የተማርኩበትና ለካ እንደዚህ ወፍራም መጽሐፍ ለመጻፍም ይቻላል፣ ደፋር መሆን ብቻ በቂ ነው ቢሉን ተምሬያለሁ። የሚገርም ነው። መጽሐፉ ሲታይ እንዳልኩት ትልቅ መጽሐፍ ነው። ገጹም ትልቅ ነው። ወደ 628 ገጽ የሚጠጋ ነው። ዋቢ አድርጎ ያነሷቸው መጽሐፍቶችም አሉ።
በአማርኛ የተጻፉ በግዕዝ የተጻፉ በእንግሊዝኛ የተጻፉ የታተሙ ያልታተሙ አሉ አድርገው እንደዛ አስቀምጧልና ይሄን ሁሉ ዋቢ አድርገው ደፋር ናቸው እያልክ ነው። በጣም ጥቂት ናሙናዎችን እየጠቀስን እናሳያለን። ደፋር ናቸው ስንል እስኪ ጥግ ድረስ ደፋር ናቸው። የእግዚአብሔር ቃል ላይ እንኳን የተላገዱበት እንደሆነ ነው የተመለከትኩት። ለእግዚአብሔር ቃል እንኳን ክብር እንደሌላቸው ለቤተክርስቲያናቸው ትምህርትም ይብን ክብር እንደሌላቸው ቤተክርስቲያናቸው ትምህርት ምንም ቢል እሳቸው እስከ መሰላቸው ድረስ ምንም ነገር የሚያወሩ ሰው መሆናቸው ነው የተመለከቱት። ለዚህ ሁሉ ናሙና እናቀርባለን ማቅረብ እንችላለን። በጣም አሪፍ። ስለዚህ ዛሬ የምንፈትሸው መጽሐፍ አሐቲ ድንግል የተሰኘው ነው መጽሐፍ ይሆናል። በአባ ገብረ ኪዳን ግርማ የተዘጋጀው ነው። የመጽሐፉ እንግዲህ ደካማ ጎኖች ከማየታችን ያው ጠቅላላ ጥሩ አይደለም የሚል ሐሳብ አንስተልኛል። ግን በዋናነት አሁን ላልከው ሐሳብ እንደማሳያና እንደ ሐሳቦችን ማንሳት ግድ ይለናል። እነሱ እናነሳለን። ከዛ በፊት ግን አዲስ የከፈትነው ዩቲዩብ አለና እሱን ሰብስክራይብ አድርጉ። ቴዎሎጂ ክላስ ይላል። ጽፋችሁ ማግኘት ያልቻላችሁ ሰዎች ከታች ኮሜንት መስጫ ሳጥን ውስጥ ፒን አድርጌላችኋለሁና ቴዎሎጂ ክላስ የሚል ዩቲዩብ ስላለ እሱን ሰብስክራይብ አድርጉት። በዛ እንግዲህ መሰረታዊ የሆኑ የክርስትና ትምህርቶችን ትምህርተ ሥላሴ፣ ነገረ ክርስቶስ የመሳሰሉ ትምህርቶችን እናስተላልፍላችኋለንና እሱን ሰብስክራይብ ያደረጋችሁ ጠብቁን። ይሄንንም ሰብስክራይብ ያደርጉ አይጎዳችሁ። ይሄንንም ሰብስክራይብ ይጎዳችኋል። ምክንያቱም የገባው ቃል አለ እኮ። ቴዲ አንድ ቃል ገብቶልናል። ምን ነበር ቃሉ? ለማስታወስ በቪዲዮ እንድገለጽ ሰብስክራይብ መጨመር አለበት። በየጊዜው መጨመር አለበት። ስለዚህ እሱን ሰብስክራይብ እያደረጋችሁ እንግዲህ ወደ መጽሐፉ እንለፍ እንችላለን። አሐቲ ድንግልን እንዴት አገኘው? አንዳንድ ጥቅሶችን እንዴ ቅድም እንዳልኩት ነው። ለምሳሌ ጸሐፊው በጣም ደፋር መሆናቸውን ለእግዚአብሔር ቃልም ሆነ ለቃሉ ባለቤት ለእግዚአብሔር ክብር የሌላቸው መሆኑን ከሚያሳዩት ለምሳሌ እስኪ በምስጋና ገጽ ላይ ያሰፈሩትን አንድ ምንባብ እንመልከት። በምስጋና ገጽ ላይ እሺ፣ ምስጋናው እንግዲህ አንድ ገጽ ነው ምስጋናው። እሺ፣ እንደዚህ ይላል። አንደበቴ የእመቤቴ የማርያምን ክብር ይናገራል፣ ስጋን የለበሰ ሁሉ ንጹሕ ለሆነው ለንጉሥ እናት ስም ምስጋና ያቀርባል ለዘላለሙ አሜን ይላል። ይሄ የጸሐፊውን ደፋርነት ከሚያሳዩ ምንባባት መካከል እንደውም ለኔ ጎላ ያለው ነውና ይሄን መጀመሪያ ማቅረባችን ትክክል ነው ብዬ አስባለሁ። ለምንድን ነው በዚህ በኩል የጸሐፊውን ደፋርነት የምንመለከተው ያልኩትኝ? መዝሙር 145 ቁጥር 21 ላይ ያለ ምንባብ አለ። ከዛ ምንባብ ጋር የጾታ ለውጥ ብቻ ተደርጎ የተወሰደ ነው። የመጀመሪያውን አረፍተ ነገር ብቻ አንብብልኝ። አንደበቴ እሺ፣ አንደበቴ የእመቤቴ የማርያምን ክብር ይናገራል። ይሄንን አፌ የእግዚአብሔርን ምስጋና ይናገራል ከሚለው ጋር ተመጋጋቢ መሆኑን ተመልከት። ቀጥሎ ያለውን አንብበው። ስጋን የለበሰ ሁሉ ንጹሕ ለሆነው ለንጉሥና ስም ምስጋና ያቀርባል። ስጋን ሁሉ ለዘላለሙ ዓለም የተቀደሰ ስሙን ይባርክ። ይሄ የጾታ ለውጥ ብቻ ተደርጎበት የእግዚአብሔር ምስጋና ለፍጡር የተሰጠበት መሆኑን እንመለከታለን። በእርግጥ እንዲህ በማድረግ እሳቸው የመጀመሪያ አይደሉም። መጽሐፈ ዚቅ ላይ እንዲህ አይነት ተመሳሳይ ነገር በጣም በርካታ ማግኘት ይቻላል። ቢሆንም ግን በአንደኛው ክፍለ ዘመን በሰለጠነው ማህበረሰብ መካከል ያሉ አስተማሪ የተባሉ የተከበሩ አንቱ የተባሉ ማንም ሰው በቀላሉ ልዩነቶችን መመልከት በሚችልበት ዘመን ላይ ያሉ ሰው እንዲህ አይነት ደፋር ነገር ማድረጋቸው እኔ እግዚአብሔርንም የእግዚአብሔርን ቃልም ይፈራሉ ብዬ እንግዲህ ገና ምስጋና ላይ ነው። ገና የመጀመሪያው ገጽ ማለት ይቻላል ያለው መጽሐፍ አልጀመሩም። መጽሐፉ ገና ነው። ከዚህ በኋላ ከምስጋና በኋላ ራሱ መግቢያ አለ። መግቢያው ራሱ ገና መጽሐፉ አልተጀመረም። ምዕራፍ 1 ተብሎ አበርክቶ ገና ምስጋና ላይ ነው። ጸሎትም አለ ገና ጸሎቱም ራሱ በራሱ የእንግዳ ትምህርት የአባ ጊዮርጊስን ዋቢ አድርገው ያስቀመጡትና እሱም በጣም አስቸጋሪ ነገር ነው። ያው እንዳልኩ እያንዳንዱን ብናይ ጊዜ አይበቃንምና እስቲ ቀጣዩን አይበቃንም። ገጽ 17 ላይ እሺ መዝሙረ ዳዊት ምዕራፍ 86 የተጠቀሰበት ምንባብ ጋር ስትሄድ አንድ ምንባብ ታገኛለህ። እርሷ ደግሞ እሺ ገጽ 16 ላይ እንደዚህ ይላል። እርሷን ደግሞ ፍጡር ስትሆን ያከናወነቻቸው ሚስጥራት ከአእምሮ በላይ ስለሆኑ እናድንቃታለን። ቴንኪው። ቀጥሎ ደግሞ ገጽ 17 ጋር ትሄድና እመቤታችን ያደረገችውን የሚለውን አንብበልኝ። እሺ እመቤታችን ያደረገችውን የሚያደርግ ማንም የለም። ቴንኪው። ተመልከቱ እንግዲህ በዚህ በሁለቱም ምንባባት ላይ የድርጊቱ ባለቤት ማን ነው? ማርያም ነች። እርሷ ደግሞ ፍጡር ስትሆን ይሉና ያከናወነቻቸው ምን ምስጢራት ይላሉ። ሁለተኛው ላይ ደግሞ ምን ይላሉ? እመቤታችን ያደረገችውን የሚያደርግ ማንም የለም ይላሉ። ኦኬ፣ ለዚህ መሰረት የሆናቸውን ጥቅስ እንመልከት። መዝሙር 87 ምን ይላል? ምን ላይ የእግዚአብሔር ከተማ ሆይ በአንቺ የተደረገው ነገር ድንቅ ነው፣
የእግዚአብሔር ከተማ የተባለችው ሲጀመር ማርያም አይደለችም፣ ኢየሩሳሌም ነች። ቀጥሎ ግን የእግዚአብሔር ከተማ ካለ በኋላ አንቺ ያደረግሽው ነው የሚለውስ በአንቺ የተደረገው ነገር ድንቅ ነው። ማን አድራጊው? እግዚአብሔር ነው። እግዚአብሔር ነው። ምክንያቱም እግዚአብሔር በከተማዋ ያደረገው ነገር ድንቅ መሆኑን የሰራው የፈጸመው ነገር ማለት ነው። እሱን እያነሳ ነው ዘማሪው የሚያደንቀው የሚያመሰግነው ማን ነው? እግዚአብሔርን ነው። ጸሐፊው ግን ምን አሉ? እርሷ ደግሞ ፍጡር ስትሆን ያከናወነቻቸው ምስጢራት ከአእምሮ በላይ ስለሆኑ እናደንቃታለን ብለው አንደኛ የድርጊቱ አድራጊ ወይም ባለቤት እርሷ እንደሆነች፣ ሁለተኛ ምስጋናውም ደግሞ ለእርሷ የሚገባ አድናቆቱም ደግሞ ለእርሷ የሚገባ እንደሆነ ተናገሩ። ቀጥሎ ያለው ደግሞ በጣም ቀፋፊ ነው። ምን የሚለው? እመቤታችን ያደረገችውን የሚያደርግ ማንም የለም በሚል በዚህ ስፍራ ላይ ማርያም ያደረገችው ምንም ነገር የለም። ኢቭን ከተማው ያደረገችው ምንም ነገር የለም። አድራጊው ልዑል አምላክ እግዚአብሔር ነው። እሳቸው ግን ከማርያም ጋር ጀምሮ እግዚአብሔር ነው ያደረገው። የድርጊቱ ባለቤት ማርያም እንደሆነች በማስመሰል እግዚአብሔርን ከጨዋታ ሲያስወጡት ትመለከታለህና ከዚህ በላይ ታዲያ ደፋር መሆናል? በጣም ነው ያሳዝነው። ይገርም እዚሁ ገጽ 17 ላይ እንደዚህ የሚል ቃልም አለ። ከቅድስናዋ የተነሳ እግዚአብሔር በእርሷ ያደረገውን ታላቅ ነገርም በማንም አላደረገውም ይላል። ከሷ ቅድስና የተነሳ እግዚአብሔር ያደረገው እንጂ በእግዚአብሔር ሁሉን ቻይነት አይደለም። ከቅድስናዋ የተነሳ ለዚህ እኮ ነው ማርያምን አምላክ አከል አድርገዋታል፣ ከአምላክ ጋር አስተካክለዋታል፣ እኩል አድርገዋታል የምንለው ለዚህ ነው። ይሄ ሉቃስ ላይ ካለው ሐሳብ ጋር የሚጣላ ነው። በእግዚአብሔር ፊት ጸጋ አግኝተሻልና ነው የሚላት ገብርኤል አይደል? እሳቸው ግን ምንድነው የሚሉን? ከቅድስናዋ የተነሳ ነው። እና በቃ መሰረት የሚያደርጉት ማርያምን ነው። ያሳዝናል በጣም እጅግ በጣም። እግዚአብሔር ለእነዚህ አይነት ሰዎች እንደው የንስሐ ዕድል ይስጥ፣ የንስሐ ልብ ይስጥ። እንደው እንዲሁ ከነስተታቸው እንዳይሰበሰቡ እግዚአብሔር ይርዳቸው። ገጽ 17 እንሂድ። እሺ ሉቃስ 1 ቁጥር 48 እና 49 መሰረት በማድረግ የተጻፈ ጽሑፍ አለ። ከቅድስናዋ የተነሳ እግዚአብሔር በእርሷ ያደረገውን ታላቅ ነገርም በማንም አላደረገም አያደርገውምም ካሉ በኋላ ምን አለ? ራሱ እመቤታችን ለእኔ ታላላቅ ስራዎችን አድርጓል ብላ በጸሎቷ መስክራለች። እሺ ለእኔ ታላላቅ ስራዎችን አድርጓል ብላ በጸሎቷ መስክራለች ነው። ስለዚህ ጸሎታን የጠቀሱት ከየት ነው የወሰዱት? ከሉቃስ ወንጌል ምዕራፍ 1 ቁጥር ስንት? 49 ቁጥር 49። እሺ ምንድነው የሚለው ግን ምንባቡ? ለእኔ ነው ያሉት። ልክ ነው እንደሱ ነው የጻፈው። ለእኔ ነው ያሉት አይደል? የሉቃስ ወንጌል ምዕራፍ 1 ምንድነው የሚለው? እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። ቅድም ምን ብያለሁ መግቢያው ላይ ካስታወስክ ምን ላይ እኚህ ሰው ለእግዚአብሔር ቃል ክብር የላቸው ደፋር ናቸው ብያለሁ። የእግዚአብሔርን ቃል እየጠመዘዙ እሳቸው የሚፈልጉትን ነገር እስከማናገር ድረስ እንደዚህ አይነት ድፍረት የሰሩ ሰው ናቸው። መጽሐፉ በእኔ ታላቅ ስራን አድርጓል ነው እንጂ ያለው ለእኔ አይደለም። ወይም ደግሞ ማርያም እቺ ተናገረችው አይደል? ማርያም ለእኔ አላለችም፣ በእኔ ነው ያለችው። እስቲ የድርጊቱ ባለቤት እግዚአብሔር ነው። በእርሷ በኩል የሚፈልገውን ነገር ነው ያደረገው። ለእርሷ አይደለም ያደረገው። ይህንን ለማለት ለምንድን ነው የፈለጉት? ምክንያቱም ለእርሷ የተለየ ውለታ እንደተዋለላት ወይም የተለየ ነገር እንደተደረገላት። ምክንያቱም ከላይ ቅድም ያነሳውን ምን የሚለውን ነገር እናገኛለን? ከቅድስናዋ የተነሳ። ስለዚህ ለእሷ የተለየ ነገር እንደተደረገላት ለማስመሰል ከእሷ ቅድስና የተነሳ ስለሆነ እግዚአብሔር አደረገላት ለማለት ነው። ያ ምስጋናውን አሁንም ለማርያም ለመስጠት ነውና ለዛ ነው እንደ ሽልማት ማለት ነው አይደል? እንደ ሪዋርድ ነው የሳቸው ቆጠሩት። እውነት ነው። ቅድስና ስላላት ለዛ ቅድስናዋ ደግሞ የሚሆን ለእሷ ታላላቅ ነገር አደረገላትና እንዲህ አይነት ሰዎች ናቸው እንግዲህ ቤተክርስቲያኒቱን የያዟት በጣም በሚያሳዝነው ሁኔታ እሱ ነው። እሺ ወደ ገጽ 55 እንሄዳለን። ገጽ 55 ላይ ነኝ ያለሁት። ዘፍጥረት 3:20 ከጠቀሱ በኋላ ሔዋን ማለትም የሚላላ ሔዋን ማለትም ሕይወቴ ነሽ ማለት ነው። ሔዋን ለአዳም ምን ሕይወት አመጣችለትና ነው ሕይወቴ ነሽ መባሏ? በሲኦል ተጥሎ በእግረ አጋንንት ተረግጦ እንዲኖር ከማድረጓ በቀር ይላሉ። እዚህ ጋር ልብ በል። ሔዋን ማለትም ሕይወቴ ነሽ ማለት ነው ካሉ በኋላ ለአዳም ምን ሕይወት አመጣችለት? ሕይወቴ ነሽ መባሏ በሲኦል ተጥሎ በእግረ አጋንንት ተረግጦ እንዲኖር ከማድረጓ በቀር ይላሉ። ይህንን ሐሳብ የሚያነሱት ለምንድን ነው? ቀጥሎ ሊገነቡት ያሉት ሐሳብ ስላለ ነው። እንኪያስ የሚለውን በል። እሺ እንኪያስ እኔ ትንሣኤና ሕይወት ነኝ፣
ሲኦል አሰምቶ የተናገረውን ሕያው አካላዊ ቃልን ያመጣችለት የአዳም ሕይወቱ ማርያም ናት። ለዚህኛው ሐሳብ እንዲረዳቸው እዛ ጋር ሔዋንም የሞት ምክንያት እንደሆነች ነገሩ። እሺ ጉዳያቸው በዚህ ማያበቃ ምሳሌዋ የሚለው ጋር ሂድ። እሺ ምሳሌዋ ሕይወት መባል ከተገባት አማናዊቷ ወላዲተ ሕይወትማ እንደምን መባል አይገባትም። ችግሩ ምንድነው? ምን መሰላችሁ ይላል። ችግሩማ ሕይወትን ሕይወት ከሌለበት ቦታ እየፈለጉ መሆናቸው ነው። ችግሩ ይሄ ነው። በቃ ሕይወት የለም እዚህ ቦታ ላይ አሁን እሳቸው የጻፉበት ቦታ ላይ ወይም ደግሞ እሳቸው የጻፉበት ሐሳብ ላይ ምን የለም? ሕይወት የለም። ኦኬ ለዚህ ምክንያት የሆናቸው ዘፍጥረት 23:20 ነው። ምን የሚለው? አዳምም ለሚስቱ ሔዋን ብሎ ስም አወጣ የሔዋን ሁሉ እናት ናትና የሚለው ነው። ይህንን መሰረት አድርገው ሔዋን ለአዳም ሕይወት አላመጣችም፣ ይልቁንስ ሞት ነው ያመጣችበት። ሕይወት ያመጣችለት ማነች? ማርያም ነች። ስለዚህ ማርያምን ሕይወት ብንላት ችግሩ ምንድነው የሚል ነገር ያነሳሉ። እንደዛ ነው ማለት። የመጀመሪያው ነጥብ ምንድነው? ሔዋን የማርያም ምሳሌ ናት ያለው ማን ነው? ለዚህ ጥያቄ ምንም አይነት መልስ አላስቀመጡም፣ ሊያስቀምጡም አይችሉም። ምክንያቱስ መጽሐፍ ቅዱሳዊ ስላይደለ። እኔ ግን መልስ አለኝ። ሔዋን የማርያም ምሳሌ ናት ያለው ማን ነው? ሰው ነው። ስለዚህ የሰው ትምህርት ደግሞ እንድንከተል አንገደድም። የሰውን ትምህርት ለሰው እንተውለታለን፣ ምክንያቱም መጽሐፍ ቅዱስ ስለማይል። ሁለተኛ ሕይወት ክርስቶስ ነው እንጂ ማርያም አትባልም ትላላችሁ፣ ሔዋን ማለት ሕይወት ማለት ነውና ምን ልትሉ ይሆን የሚል የክርክር ሐሳብ ያነሳሉ። ጸሐፊው የጠቀሱት ጥቅስ ራሱ ይህንን ትምህርታቸውን ያፈርስባቸዋል። ምክንያቱም ቅድም ስታነብልኝ ዮሐንስ ምዕራፍ 11 ቁጥር 25ን ጠቅሰዋል አይደል? ምን የሚለው? እኔ ትንሣኤና ሕይወት ነኝ የሚለው። ግን ይህንን ጥቅስ እንዴት አድርገው እንዳጠየሙት ተመልከት። ምን ሕይወት ክርስቶስ ነው እንጂ ማርያም አትባልም ትላላችሁ ይላሉ። እኛ ነን እንዴ ያለው? አይደለም። ሕይወት ክርስቶስ ነው ያለው እኮ መጽሐፍ ቅዱስ ነው። ደግሞ መጽሐፍ ቅዱስ አይደለም ራሱ ጌታችን ኢየሱስ ክርስቶስ ነው። እኔ ትንሣኤና ምንድን ነኝ አለ? ሕይወት ነኝ። እና ታዲያ የሱን ቃል እናስተባብል እንዴ? ሌላን ፍጡር ሕይወት ለማድረግ የሱን ቃልን ካደው? እሳቸው ያደረጉት ያንን ነው። ሕይወት ክርስቶስ ነው ትላላችሁ ብለው እኛን ቻሌንጅ ለማድረግ ሞከሩ። እኛ አላልንም፣ ራሱ ጌታችን ኢየሱስ ክርስቶስ ነው። የሚገርመው ይህንን ካሉ በኋላ ማርያም ሕይወት ለመባሏ ምንም የሚያቀርቡት ማስረጃ ባይኖራቸውም ሔዋን ማለት ሕይወት ማለት ነውና ምን ልትሉ ነው ይላል። ምንም አንልም፣ ምክንያቱም መጽሐፍ ቅዱሱ ምንም ስላላለ እኛ የመጽሐፉ አማኞች ስለሆነን እናንተ የመጽሐፉ አማኞች ስላልሆናችሁ የፈለጋችሁትን በሉ። መጨረሻ ማነሳው እዚህ ነጥብ ላይ ምንድነው? ሔዋንን ሔዋን ያላት ማን ነው? ማን ነው? ምን አዳም ነው አይደል? ሰው ነው። አዳም ነው። ሔዋንን ሔዋን ያላት እግዚአብሔር አይደል? ሰው ነው፣ አዳም ነው። ማርያምንስ ሔዋን ያላት ማን ነው? ሰው ነው። ቅድም ባነሳሁት ሐሳብ መሰረት አሁንም የሰው ትምህርት ምን አንልም፣ አንቀበልም። ምክንያቱም እኛ የመጽሐፉ አማኞች ነን የሚል ሐሳብ ነው ያለው። የሚገርም አሁን ለምሳሌ ልጅ ወልጄ ልጄን ሕይወት ብዬ ብሰይማት ልጅ ሕይወት ነች ማለት አይደለም አይደል? ምንም ከሷ ባህሪ ጋራ የሚገናኝ ነገር አይደለም። ስያሜ ብቻ ነው። እና ስያሜ የሆኑን ነገር ጠምዝዞ ልክ የሷ ግብር እንደሆነ አስመስሎ መናገር ልክ አይደለም። ሲቀጥል እዚህ ጋር ምን ይላሉ መሰለ? መጨረሻ ላይ ማርያምን ሕይወት መድኃኒት ማለታችን ከክርስቶስ ጋራ ማስተካከል እየመሰላችሁ ነው ማለት ነው። ግን አይደለም። ሔዋንን አዳም ሕይወቴ ነሽ ሲል ከእግዚአብሔር ጋራ እያስተካከላት ነበርን? አይደለም ይላሉ። እና ሎጂኩ ራሱ አመክንዮ ራሱ ልክ አይደለም። በጣም የማይመስል አመክንዮ ነው። እና በዘፍጥረት ላይ ያለውን ሐሳብ እሳቸው በፈለጉት መንገድ ጠምዝዘው ቅድም አንተ እንዳልከው ለማስተጋባት ነው እንጂ የሞከሩት በጭራሽ እግዚአብሔር እንደዚህ አይነት ሐሳብም እየተናገረ አይደለም። ተናጋሪውም እሱም አልነበረም። ሲቀጥል ደግሞ ሕይወት ከእግዚአብሔር ውጭ ማንም ሊሆን አይችልም። ሁላችንም ያን ሕይወት ተካፋዮች ነን ወይም ተቀባዮች ነን፣ እንቀበላለን እንጂ እኛ ራሳችን ሕይወት ልንሆን በፍጹም አንችልም። እና የረሱት ነገር ምንድነው? ለማርያም ራሱ ሕይወት የሆናት ማን ነው? ክርስቶስ ነው እንጂ በተቃራኒ ሆኖ ማርያም ለክርስቶስ ልትሆን በፍጹም አትችልም። አንድ ያነሳው ነገር አለ። የሔዋን ስሟ እንጂ ግብሩ አይደለም ወይም ግብሯን የሚያሳይ አይደለም የሚል ነገር። ይሄንን በተመለከተ ስሙ ከግብሩ ጋር ግብሩ ከስሙ ጋር ትክክል የሆነው ጌታችን ኢየሱስ ክርስቶስ ነው። ኢየሱስ መድኃኒት አዳኝ፣ በእርግጥም መድኃኒት ሆኖ ደግሞ አድኖ ያሳየና ስሙን በትክክል ያሳየን ጌታችን ኢየሱስ ክርስቶስ ነው። ከሱ ውጪ ማንም ከስሙ ጋር ትክክል ሊሆን የሚችል የለም። መጠሪያ ብቻ ሆኖ ያገለግለዋል እንጂ እንደማለት ነው። ልክ ነው። ማቴዎስ ወንጌል 1 ላይም
ህዝቡን ሁሉ ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ የሚል ነገር እናገኛለን። እስኪ ወደ ሌላ ነጥብ እንሂድ። ወደ ሌላ ነጥብ ስንሄድ ምንድነው 3 ጥቅሶችን አንድ ላይ ያጫፍሩና ሮሜ 9ን፣ መዝሙር 24ን፣ ኢሳይያስ 55ን አንድ ላይ ያጫፍሩና አንድ ነገር ይናገራሉ። ምን የሚል ነገር ነው የሚናገሩት? እሳቸው የሚናገሩትን ቃል በቃል በል እነዚህን ጥቅሶች ከጠቀሱ በኋላ ከወዳጆቹ የአንዱን ስም ጠርተው ለተማጸኑት ምህረት ይሰጣል ይላል። ሐሳባቸው ምንድነው? እነዚህ 3 ምንባባትን ስትመለከቱ ምን ታገኛላችሁ የሚል ሐሳብ ነው ያላቸው። ምህረት እግዚአብሔር በወዳጆቹ በኩል ይሰጣል። ያ ማለት አሁን በገላት በድርሳናትና በሌሎች መጽሐፍት ላይ ኪዳን የምንለውን ነገር ታገኛላችሁ። ኪዳን ገብቶላቸዋል። ኪዳን ስለገባላቸው በእነዚህ በገባላቸው ኪዳን በኩል ምህረት ልብ አድርግ፣ ምህረት ነው ታገኛላችሁ እያሉ ነው። በእርግጥ ጥቅሶቹ እነሱን ይናገራሉ የሚለውን መዝሙር 24:14 እግዚአብሔር ለሚፈሩት ኃይላቸው ነው ቃል ኪዳኑንም ያስታውቃቸዋል። ቴንክ ዩ። እግዚአብሔርን ለሚፈሩት ኃይላቸው ነው ቃል ኪዳኑንም ያስታውቃቸዋል። ከዚህ ውስጥ ጸሐፊው ነቅለው መውሰድ የፈለጉት ቃል ኪዳኑን የሚለው ቃል ኪዳኑን የሚለው ይሄንን ቃል ኪዳን ነቅለው ወሰዱና ምህረት እንደሚሰጥ በማን በኩል? በቅዱሳኑ በኩል ወይም ደግሞ በሚፈሩት በኩል ምህረት እንደሚሰጥ ነው ሊነግሩን የሞከሩት። ግን ምንድነው 2 መጽሐፍ ዋቢ ማድረግ ችግራቸው ላሳያቸው። የመጀመሪያው ምንድነው 80 አሐዱ ይሄን ሐሳባቸውን አይቀበሉም። እሳቸው ቅዱስ ነው የሚሉት የቤተክርስቲያናቸው መጽሐፍ 80 አሐዱ ምን መሰለ የሚለው እግዚአብሔርን ለሚፈሩት ኃይላቸውን እና የእግዚአብሔር ስም ለሚጠሩት ሕጉን ያስተምራቸዋል። ቃል ኪዳን አይደለም ሕጉን ነው የሚለው። እሺ ይሄንን እንቶ ምናልባት 80 አሐዱ የቅርብ ጊዜ ትም ስለሆነ ስላላዩት ሊሆን ይችላል። ነገር ግን 4 አይና ወይም ሊቅ ሊቃውንት እየተባሉ የሚጠሩ ስለሆኑ አንድምታውን ያውቁታል ብዬ በደንብ እርግጠኛ ሆኜ መናገር ይችላል። አንድምታው ላይ ምን ይላል መሰለ? እግዚአብሔርን ለሚፈሩት ለሚያመልኩት ኃይላቸው ነው፣ እግዚአብሔር ስሙን ለሚጠሩት ለሚያመሰግኑት ኃይላቸው ነው፣ ሕጉንም ይገልጽላቸዋል ይልና ያስተምራቸዋል ነው የሚለው። ኦኬ ሕጉን ያስተምራቸዋል፣ ይገልጽላቸዋል፣ ያስተምራቸዋል ነው የሚለው። ሕጉን ነው የሚለው። ይሄንን እያወቁ እንዲህ ባለ መንገድ መጽሐፋቸው ቅድም መግቢያ ላይ ምን ብያለሁ? ለቤተክርስቲያናቸው ትምህርት እንኳን የማይገዙ ሰው ናቸው። እንኳን ለመጽሐፍ ቅዱስ ቆሜለታለሁ እወግንለታለሁ ለሚሉት ለቤተክርስቲያናቸው ትምህርት እንኳን የማይገዙ ሰው መሆናቸውን ከዚህ መመልከት እንችላለን። ምክንያቱም ምህረት የሚለውን በራሳቸው ስልጣን ሲጨምሩ መጽሐፉ ግን ስለ ምህረት እንደማይናገር አንድምታቸው ስለሚናገርባቸው። ሁለተኛ ላይ የጠቀሱት ደግሞ ኢሳይያስ 55 ነው። ኢሳይያስ 55 ቁጥር 3 ላይ ምን ይላል? ምን ላይ ጆሮቻችሁን አዘንብሉ ወደ እኔም ቅረቡ ስሙ ሰውነታችሁም በሕይወት ትኖራለች። የታመነችይቱን የዳዊትን ምሕረት የዘላለም ቃል ኪዳንን ከናንተ ጋር አደርጋለሁ። የታመነችይቱን የዳዊትን ምሕረት የዘላለምን ቃል ኪዳን እዚህ ጋር ደግሞ ነቅለው ለመውሰድ የፈለጉት የዘላለምን ቃል ኪዳን ነው። የሚያሳዝነው ግን ቀደም ብሎ ያለውን ዳዊትን ትተውታል። ለምንድን ነው እዚህ ጋር ዳዊት የተቀመጠው የሚለውን ማሰብም ማንበብም አልፈለጉም። ምንባቡ እየተናገረ ያለው ስለማን ነው? ለዳዊት ስለተገባው ኪዳን ነው። ሌላ መጽሐፍ ላይ ሳንሄድ እዚሁ ኢሳይያስ 9:7 ላይ ይሄንን ያሳየናል። ለይሄ ኪዳን ከማን ጋር የተያያዘ እንደሆነ ሌላ መጽሐፍ መጥቀስ ሳያስፈልገን ኢሳይያስ ራሱ ይነግረናል። እሺ ትንቢተ ኢሳይያስ 9 ቁጥር 7 ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውን ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል። ይሄ ኪዳን የተገባው ለማን ነው? ለዳዊት። በማን በኩል የሚፈጸም ነው? በጌታችን በኢየሱስ ክርስቶስ በኩል ነው። ለዘላለም ቃል ኪዳኑ ከናንተ ጋር አደርጋለሁ ተብሎ የተባለበት ምክንያት ለምንድን ነው? ይሄ ኪዳን በዳዊት በኩል የተገባ ቢሆንም በኢየሱስ ክርስቶስ በኩል የሚፈጸም በመሆኑ ዘላለማዊ ዙፋን በጌታችን በኢየሱስ ክርስቶስ ያለ በመሆኑ ለጌታችን ለኢየሱስ ክርስቶስ የተገባ ኪዳን ነው። ይሄንን ለጌታችን ለኢየሱስ ክርስቶስ በዳዊት በኩል የተገባውን ኪዳን ግን እሳቸው ወስደው ለማን ሰጡት? ለፍጡራን። ከዛስ በዚህ በኩልም ደግሞ የዘላለም ሕይወት እንደሚገኝ ምህረት እንደሚገኝ በመናገር ሰው ያታልሉበታል። ምን ያርጉ? ያው እንግዲህ መጽሐፍ ቅዱሳችን ላይ እነሱ ለሚያስተምሩት ቃል ኪዳን ለሚለው ኮንሰፕት ድጋፍ ስለሌላቸው ያላቸው አማራጭ ምንድነው? ቃል ኪዳን የምትለዋን ነቅሎ መውሰድ ሰርች አድርጎ እሷን አንዳንዶቹ ቲክቶክ ላይ ተመሳሳይ ቃል ፈልገው እንደሚያደክሙ ማለት ነው። እንደሚያደክሙና ምንድነው ትልቁ ችግር ያለው በዛ ቤተክርስቲያን ውስጥ አውድ የሚባል ነገር የለም። አውድ ጠብቆ መተርጎም የሚባል ነገር የለም። በቃ የሆነች ጥቅስ ካገኘው እሷን ከላይ ከታች አይውም። በዛ ላይ ምን ይሰራሉ? ትምህርት ይሰራሉ ማለት ነው።
እና አማኙን የሚሸውዱት በነገራችን ላይ በዛ ነው። አማኙም እንደዛ አይነት ልምድ የለውም የማንበብ አውዱ ምንድነው የሚለው ለማን የተጻፈው ፍጻሜው ለምንድነው ምናምን የሚል ልምድ ስለሌለው ቀጭ ጥቅስ ያገኛልና ዋው ምናምን ነገር ብሎ ያልፋል። እና መጥቶ ደግሞ ቅድም እንዳልኩ ከኛ ጋራ ይጨቃጨቃሉ ማለት ነው። ተጽፏል ያው ቃል ኪዳን ይላል በቃ ካላለ ነው ይላል። ግን ለማን ነው የተነገረው? ቃል ኪዳኑ ምን አይነት ሐሳብ አለው? ምን አይነት ነገሮችን ለማስተላለፍ ነው እግዚአብሔር ያን ቃል ኪዳን የገባው? ወይ ፍጻሜው ምንድነው ተብሎ ቢጠየቁ ማንም አይመልስም። ቃል ኪዳን የሚለውን ብቻ ነው የሚፈልገው ሌላው አይመለከተኝም እሷን ብቻ ነው ይላሉ ማለት ነውና እንደዚህ አይነት ትግል ነው የገጠመን የሚባለው። እንደማጠቃለያ እዚህ ገጽ 271 ላይ ያለውን ሐሳብ ደግሞ እናንሳ። በተለይ ቤዛዊት ዓለም የሚለው ማለት ነው። ቤዛዊት ዓለም የሚለው ላይ ሲጀምሩ ጥሩ ጀምረዋል ማለት እንችላለን። ቤዛ የሚለውን ቃል ሲተረጉሙት ማለት ነው። ቤዛ ማለት ምን ማለት ነው ይላሉ። ከዛ ምን ይላል መሰለም በእርሱ ትክ ሆኖ ከፍሎ ነፃ ማውጣት ማለት ነው ይላሉ። አሁን ቤዛ የሚለውን ቃል ሲተረጉሙ ማለት ነውና በእርሱ ምትክ ሆኖ ከፍሎ ነፃ ማውጣት ማለት ነው ይላሉ። ይህን ካሉ በኋላ ግን ምንድነው የሚሉት? ለውድቀታችን የአዳምና የሔዋን አለመታዘዝ ምክንያት እንደሆነ ለደህንነታችን ደግሞ የድንግል መታዘዝ ምክንያት ሆኖ የልጇ መስዋዕትነት አዳነ ይላሉ። ኦኬ አሁን እያባሱት ይመጣሉ። ቀጣይ ምንድነው የሚሉት? እውነት ነው። ስለዚህም እግዚአብሔር ለሰው የሰጠው ጸጋ በሔዋን በኩል እንደወጣ በሴት በኩል የወጣውን ሀብት መንፈሳዊ በሴት በኩል ይመለስ ዘንድ ድንግል ማርያምን ለሔዋን ቤዛነት መረጣት ይላሉ። ለሔዋን ቤዛነት መረጣት ይላሉ። አሁን መጀመሪያ ያስቀመጡት ትርጉም ጋር ይስማማሉ ወይ ብንል አንስማማም። ምክንያቱም ቤዛ ማለት በእርሱ ምትክ ሆኖ ከፍሎ ነፃ ማውጣት ማለት ነው። የሚከፈል ነገር አለ። ማርያም ምንድን ነው የከፈለችው የሚል ጥያቄ ማንሳት ተገቢ ነው። ማርያም ምን ከፍላለች? በተለይ ሰው ልጆች ለመዳን ሁላችንም እንድንድን ማርያም ምን አይነት ቤዛነት ከፍላለች? ሲቀጥል መጽሐፍ ቅዱሳችን ጋር ሄደን ስናጠና ለማርያም ራሱ ተከፍሏል። እውነት ነው። እንኳን ከፋይ ልትሆን ይቅርና ለእሷ ራሱ ተከፍሎ ነፃ ያወጣችው። ምክንያቱም ጸሎቷን ማየት በቂ ነው ማለት መድኃኒቴ ብላለች። ነፍሴ በመድኃኒቴ በአምላኬ ሐሴት ታደርጋለች ብላለች። ስለዚህ መድኃኒት የሚያስፈልገው ደግሞ ምን አይነት ሰው እንደሆነ ግልጽ ነው አይደል? ካስቀመጡት ትርጉም ጋራ በፍጹም የማይገናኝ ሐሳብን ያስቀምጣሉ ማለት ነውና ምናልባት ይሄንን መጽሐፍ ያነበባችሁ ኦርቶዶክሳውያን ካላችሁ እኛ ትንሽ ፍንጭ ነው የሰጠናችሁ። አሁን የተጠቀሱት ጥቅሶች ከአውዱ አንፃር ከጠቅላላ የመጽሐፍ ቅዱስ አንፃር እንደማያስኬድ ነው ልናሳያችሁ የፈለግነውና እናንተም ይሄን መጽሐፍ ስታነቡ ዝም ብሎ ጥቅስ ስለተጠቀሰ ብቻ ያ ነገር እውነት ነው ማለት አይደለም። ከተነሳው ሐሳብ ጋራ ይገናኛል ወይስ አይገናኝም? መጽሐፍ ቅዱስ ላይ ያሉ ሰዎች ለምሳሌ ቅድም ኢሳይያስን አንብበናል፣ ዳዊትን አንብበናልና ዳዊት ሲጽፍልን አባ ገብረ ኪዳን ለማለት እንደፈለጉት አይነት ሐሳብ አይደለም ያንጸባረቀው። ስለዚህ እሱ ላይ በጣም ጥንቃቄ ማድረግ ያስፈልጋል። እንግዲህ መጽሐፉ በጣም ቅድም እንዳልነው በጣም ብዙ ሐሳቦችን ይዟል። ግን መደምደም የምንችለው ነገር ምንድነው? ለመጽሐፍ ቅዱስ ሐሳብ የማይታመኑ መሆናቸውን አንድም ደግሞ ቅድም እንዳሳየን አንድም ተውል በመጥቀስ ለቤተክርስቲያኒቷ ትምህርት ራሱ የማይታመኑ ሰው መሆናቸውን ለማየት ችለናል። ምናልባት ወደፊት ደግሞ እንመለስበታለን። አሁን የተወሰነ ነገር ነው ለማሳየት የሞከርነው። ምናልባት በምዕራፍ ስለተከፋፈለ አንዱ ምዕራፍ ላይ ደግሞ ወደፊት በደንብ አድርገን አድምተን ማሳየት እንችላለን ብዬ አስባለሁ። እሳቸውም እንግዲህ ቀጣይ ትምህርት ሲያዘጋጁ እንደው ቢያስተካክሉ እንደው ከተቻለ የሚስተካከል እኮ አይደለም ይሄ የሚጣል ነገር ትንሽ እንትን ራራላቸው ትላል። በነገራችን ላይ ሜላ በዚህ መጽሐፍ ላይ በተለይ ከስዕል ጋር በተያያዘ ለስዕሉ መስገድ ይገባልን የሚል ርዕስ አለ እና ሁለት ቦታ ላይ ሰፋፊ ክፍል ነው የተጻፈው። ለሱ ጽሁፍ በመጽሐፍ ምላሽ ተዘጋጅቷል። እግዚአብሔር ቢፈቅድ በቅርቡ ለንባብ ይበቃል ብለን ተስፋ እናደርጋለን። ማን ያዘጋጀው? ሲወጣና ያለ ማን ያዘጋጀው? ራሳቸው ናቸው ያዘጋጁት። ቴዲሾ ራሱን ያዘጋጀው። ስለዚህ እሱንም ሲወጣና ያለን ስለ ስልስታ አላሳደው ምንድነው የሚለው ዘጋ ስለ ማመስገን እግዚአብሔርን ማመስገን ይላል። ስዕላትን ማመስገን እግዚአብሔርን ማመስገን ይላሉና እሱን ደግሞ ራሱን የቻለ ሰፊ ርዕስ ነው። አንድ ቀን እንገባበታለን። የዛሬው እንግዲህ ከመጽሐፍት ጉያ የተሰኘው መርሃ ግብራችን አሐቲ ድንግል በአባ ገብረ ኪዳን ግርማ የተዘጋጀው መጽሐፍ ላይ ነበር። እንግዲህ በጣም ጥቂት ነገር ነው ያነሳነው፣ ግን እነዚህን ሐሳቦች ቅድም እንዳልኳችሁ ለእናንተ ፍንጭ እንዲሆን መጽሐፍቱን የበለጠ እንድትፈትሹ በተለይ ኦርቶዶክሳውያን የሆናችሁ ዝም ብሎ በቃ እንዲህ አንዳንድ ሰው እንዲህ ትልቅ መጽሐፍ ሲያይ በቃ ዋው ምናምን ብሎ ይገረማል ማለት ነው። ግን ውስጡ ምን አይነት ኮንተንት ይዟል፣
ሐሳቡ ክርስቲያናዊ ሐሳብን ይዟል ወይ የሚለው ነገር መፈተሽ ስለሚያስፈልግ ነው እንደ ቅምሻ ወደ እናንተ ሐሳብ ያስተላለፍ ነው። የዛሬው መርሃ ግብር በዚህ ላይ እንፈጽማለን። ሳምንት ደግሞ በሌላ ርዕሰ ጉዳይ ላይ እስከምንገናኝ ያ ፍቅር የወልድ ቸርነት የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።